ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በተፈጥሮ ወጣት አስመስለው የሚያሳዩ እጅግ በጣም ድንቅ 7 ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምን ብትበሉ ነው ቆዳችሁ እንደ ሕፃን ለስላሳ እናም የጠራ ሊሆን የሚችለው? በሳይንስ የተረጋገጡትን እነዚህን 7 ምግቦችስ ስንቶቻችሁ ትመገባላችሁ? ብዙ ሰዎች ለክሬሞች፣ ለሴረሞች እናም ለተለያዩ ሕክምናዎች ከፍተኛ መጠን ያለው ገንዘብን ያወጣሉ። ነገር ግን እርጅና ብዙ ጊዜ ከሰውነት ውስጥ እንደሚጀምር ይረሳሉ። እውነታው ግን የቆዳ መደብዘዝ እናም መጨማደድ፣ የፀጉር መዳከም፣ የአይን መርከምና የኃይል ማጣት ከዕድሜ ጋር ብቻ የተገናኙ አይደሉም። እነዚህ ነገሮች ከሰውነት ብግነት ወይም ደግሞ ኢንፍላሜሽን፣ ከደካማ አመጋገብ፣ ከሴል መጎዳት ወይም ከኦክሲዲቲቭ ስትረስ፣ ከፈሳሽ እጥረትና ከኮላጅን መመናመን ጋር የተያያዙ ናቸው። አንዳንድ ምግቦች ደግሞ እነዚህን ሂደቶች በተፈጥሮ እንዲዘገዩም ይረዳሉ። በዛሬው ቪዲዮአችን ታዲያ ወጣት እንድትመስሉ፣ ቆዳችሁ እንዲሻሻል፣ ኮላጅን እንዲጠበቅና ጤናማ እርጅናን ከውስጥ ወደ ውጪ እንዲደግፉ የሚረዱ 7 ኃይለኛ ምግቦችን እነግራችኋለሁኝ። እስከ መጨረሻው አብራችሁኝ መቆየታችሁን አረጋግጡ። ምክንያቱም የመጨረሻው ምግብ በሳይንስ ከተረጋገጡት በጣም ኃይለኛ የጸረ እርጅና ምግቦችም አንዱ ነው። አንደኛ አቮካዶ ነው። ለውበት የሚሆን ጤናማ ስብ ያለው ፍራፍሬ ነው። አቮካዶ ቆዳ ለስላሳ፣ ጥራት ያለውና እርጥበት ያለው ሆኖ እንዲቆይ የሚረዱ በጤናማ ስቦች የተሞላ ነው። እድሜያችን እየገፋ ሲሄድ ቆዳችን በተፈጥሮው እርጥበቱንና የመለጠጥ አቅሙን ያጣል። ይህም ከጊዜ በኋላ መጨማደድና መሸብሸብ እንዲታይ ከሚያደርጉ ምክንያቶች አንዱ ነው። አቮካዶ ጤናማ ሞኖ አንሳቹሬትድ ስቦችን፣ ቫይታሚን ኢ፣ ቫይታሚን ሲ እና አንቲኦክሲዳንቶችን ይይዛል። ቫይታሚን ኢ የቆዳ ሴሎች በፀሐይ ብርሃንና በብክለት ምክንያት ከሚመጣ ጉዳት እንዲጠበቁ ይረዳል። በሌላ በኩል ደግሞ ቫይታሚን ሲ ሰውነታችን ኮላጅንን ማለትም ቆዳው ጠንካራ እና ወጣት ሆኖ እንዲቆይ የሚያደርገውን ፕሮቲንን እንዲያመርት ይረዳል። አቮካዶ በሰውነት ውስጥ የሚፈጠርን ኢንፍላሜሽንን ለመቀነስ ሊረዳ ይችላል። ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነት ከፈጣን እርጅና ጋር በጥብቅ የተያያዘ ነው። እንዴት መመገብ ይቻላል? በሰላጣ ላይ ከትፋችሁ ጨምሩት። በስሙዚ ውስጥ ፍጩት። በሙሉ ስንዴ ዳቦ ላይ ቀብታችሁ ብሉት። በእንቁላል ወይም በሳንድዊች ውስጥ ጨምሩት። በቀን ግማሽ ወይም 1 አቮካዶ አብዛኛውን ጊዜ በቂ ነው። ከመጠን በላይ መመገብ ተጨማሪ ካሎሪን ይጨምርባችኋል። ሁለተኛ ብሉቤሪ ነው። ኃይለኛ የጸረ እርጅና ውጤት ያላቸው ጥቃቅን ፍራፍሬዎች ናቸው። ብሉቤሪ በጣም ምርጥ የአንቲኦክሲዳንት ምንጮች እንደሆኑ ይቆጠራሉ። አንቲኦክሲዳንቶች ፍሪ ራዲካልስ የሚባሉትን ሴሎችን የሚጎዱ እና እርጅናን የሚያፋጥኑ ያልተረጋጉ ሞለኪውሎችን ይዋጋሉ። የፍሪ ራዲካል ጉዳት ለእነዚህ አስተዋጽኦ ያደርጋል። ለቆዳ መጨማደድ፣ ለጥቁር ነጠብጣቦች፣ ለኮላጅን መዳከም፣ የማስታወስ ችሎታ መቀነስና የዛለ የሚመስል ቆዳ። ብሉቤሪዎች አንቶሲያኒን የተባሉ ጥቁር ሰማያዊ ቀለም የሚሰጧቸውን ተፈጥሯዊ ውህዶችን ይዘዋል። እነዚህ ውህዶች የቆዳ ሴሎችን ለመጠበቅ ይረዳሉ፣ እንዲሁም የአንጎል ጤናንም ይደግፋሉ። አንዳንድ ጥናቶችም እንደሚያመለክቱት በአንቲኦክሲዳንት የበለጸጉ አመጋገቦች ከጤናማ እርጅና እናም ከተሻለ የቆዳ ገጽታ ጋር የተያያዙ ናቸው። እንዴት መመገብ ይቻላል? በኦትሜል ውስጥ ጨምሩት። ከእርጎ ጋር ቀላቅሉት። በስሙዚ ውስጥ ፍጩት። እንደ መክሰስ ትኩሱን ተመገቡት። ታዲያ የቀዘቀዙ ብሉ ቤሪዎችም ጤናማ ናቸው፣ እንዲሁም ብዙ ጊዜ ከትኩሶቹ ይልቅ ትንሽ ርካሽ ናቸው። ሶስተኛ
ቅባት ያላቸው አሳዎች ፋቲ ፊሽ ተፈጥሯዊ የኮላጅን ጠባቂ ናቸው። እንደ ሳልመን፣ ሰርዲንና ማካሬል ያሉ ቅባት ያላቸው አሳዎች በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ኦሜጋ ስሪ ደግሞ ቆዳ እርጥበትን እንዳያጣ ለማድረግ፣ ኢንፍላሜሽንን ለመቀነስ፣ የአንጎልን ስራ ለመደገፍና የቆዳን መከላከያ ሽፋንን ለመጠበቅ ይረዳል። ቆዳ በፍጥነት ከሚያረጅባቸው ዋና ዋና ምክንያቶች አንዱ ስር የሰደደ ብግነት ነው። ኦሜጋ ስሪ ፋት ይህንን ሂደት ለማረጋጋት ይረዳሉ። ቅባት ያላቸው አሳዎች ፕሮቲንንም ይዘዋል። ይህም ሰውነታችን ቆዳን ለመጠገንና ኮላጅንን ለመገንባት ያስፈልገዋል። አንዳንድ አሳዎች ደግሞ አስታክሳንቲን የተባለ ኃይለኛ አንቲኦክሲዳንትን ይዘዋል። ይህም የቆዳ የመለጠጥ አቅምን ለማሻሻልና የመሸብሸብ መፈጠርን ለመቀነስም በጣም ይረዳል። ለመመገብ ምርጥ መንገዶች የተጠበሰ ወይም ግሪልድ የሆነ ሳልምንን፣ ሰርዲንን ከሰላጣ ጋር፣ የአሳ ሾርባን አዘጋጅታችሁ የታሸገ ወይም የተጋገረ ማካሪልን መጠቀም ትችላላችሁ። ታዲያ ለረጅም ጊዜ ጥቅምን ለማግኘት በሳምንት ከ2 እስከ 3 ጊዜ ቅባት ያላቸውን አሳዎችን ለመመገብ ሞክሩ። አራተኛ ቲማቲም ነው። ተፈጥሯዊ የቆዳ መከላከያ ነው። ቲማቲም ላይኮፔን በተባለ ኃይለኛ አንቲኦክሲዳንት የበለጸገ ነው። ይህ ውህድ ቆዳን ከፀሐይ ጉዳት ለመጠበቅ ይረዳል። ከመጠን በላይ ለፀሐይ ጨረር መጋለጥ ያለ ዕድሜ ለመሸብሸብ ትልቁ ምክንያት ነው። ይህም የቆዳ መጨማደድ፣ ስስ መስመሮች፣ ጥቋቁር ነጠብጣቦችና የቆዳ የመለጠጥ አቅም ማጣትን በከፍተኛ ሁኔታ ይጨምራል ማለት ነው። ፔን በፀሐይ ብርሃን የሚመጣውን የሴል መጎዳትን ኦክሲዲቲቭ ስትረስን ለመቀነስ ይረዳል። የሚገርመው ነገር የበሰሉ ቲማቲሞች ካልበሰሉት ይልቅ የበለጠ ላይኮፔንን ይሰጣሉ። ለመመገብም ምርጥ መንገዶች የቲማቲም ድልህን፣ የቲማቲም ሾርባ፣ ሰላጣዎችንና የበሰሉ አትክልቶችን ከቲማቲም ጋር ተጠቀሙ። ቲማቲምን እንደ የወይራ ዘይት ካሉ ጤናማ ስቦች ጋር መመገብ ሰውነታችን ላይኮፔንን በተሻለ ሁኔታ እንዲመጥም ይረዳዋል። አምስተኛ ለውዝና ጥራጥሬዎች ናቸው። የቆዳ ጥገና መክሰስ ማለት ነው። እንደ አልመንድና ዋልነት ያሉ ለውዞች ጤናማ እርጅናን በሚደግፉ ንጥረ ነገሮች የተሞሉ ናቸው። እንደ ቫይታሚን ኤ፣ ጤናማ ስቦች፣ ዚንክ፣ ሴሊኒየም እና ፕሮቲንን ይይዛሉ። ቫይታሚን ኤ ቆዳን ከሴል መጎዳት ለመጠበቅ ይረዳል። ዋልነት ደግሞ ኢንፍላሜሽን እና መድረቅን ለመቀነስ የሚረዱ ኦሜጋ ስሪ ስቦችን ይሰጣል። ዚንክ የቆዳ መዳንን እናም ጥገናን ሲደግፍ፣ ሴሊኒየም ደግሞ ከጭንቀትና ከእርጅና እንዲጠበቁም ይረዳል። እንደ መክሰስ በትንሹ በእጅ በመጨበጥ በአጃ ወይም በኦትሜል ውስጥ ጨምራችሁ ከእርጎ ጋር ቀላቅላችሁና በሰላጣዎች ውስጥም በትኑት። በቀን አንዲት እፍኝ ወይም ትንሽ ጭብጥ ከተመገባችሁ በቂ ነው። ብዙ ለውዝ መመገብ ትርፍ ካሎሪን ይጨምርባቸዋል። ስድስተኛ አረንጓዴ ሻይ ነው። የጸረ እርጅና መጠጥ ነው። አረንጓዴ ሻይ ካቴኪን የተባሉ ኃይለኛ አንቲኦክሲዳንት ውጤት ያላቸው ተፈጥሯዊ ውህዶችን ይዟል። እነዚህ ውህዶች ኮላጅንን ለመጠበቅ፣ ኢንፍላሜሽንን ለመቀነስ፣ ሜታቦሊዝምን የምግብ መፈጨት ስርዓትን ለመደገፍና የቆዳ ገጽታን ለማሻሻል ይረዳሉ። አረንጓዴ ሻይ የቆዳ ሴሎች በብክለትና በፀሐይ ብርሃን ከሚመጣ ጉዳት እንዲከላከሉም ይረዳል። አንዳንድ ጥናቶችም እንደሚጠቁሙት አረንጓዴ ሻይ በመላ ሰውነት ውስጥ ያለውን የሴል መጎዳትን በመቀነስ ጤናማ እርጅናን ይደግፋል። ለመጠጣትም ምርጡ ጊዜ ጠዋት ላይ ከሰዓትና በምግብ መካከል ተጠቀሙ። ሰባተኛ ጥቁር አረንጓዴ ቅጠላቅጠል አትክልቶችን ነው። እንደ ስፒናች፣ ኬል ያሉ ጥቁር አረንጓዴ ቅጠላቅጠሎች በምድር ላይ ካሉ በጣም ጠቃሚ ንጥረ ነገሮች ከያዙ ምግቦች መካከል ናቸው። ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ኬ፣ ፎሌት እና በአንቲኦክሲዳንቶች የበለጸጉ ናቸው። ቫይታሚን ሲ ኮላጅንን ለመገንባት ይረዳል። ቫይታሚን ኤ ደግሞ የቆዳ መታደስን ይደግፋል። አንቲኦክሲዳንቶች ደግሞ ሴሎችን ከእርጅና ጉዳትም እንዲጠበቁ ይረዳሉ። ቅጠላቅጠሎች የደም ዝውውርንም ይደግፋሉ። ይህም ለቆዳ ኦክስጅን እና ንጥረ ነገሮች እንዲደርሱ ይረዳል። አትክልቶችን በብዛት የሚመገቡ ሰዎች ብዙ ጊዜ ጤናማ ቆዳ እና የተሻለ የእርጅና ምልክቶችን ያሳያሉ። ለመመገብም ምርጥ መንገዶች በስሙዚ ውስጥ፣ በሰላጣ ውስጥ፣ በሾርባ ወይም በወይራ ዘይት ላይ በትንሹ
በስለው ተጠቀሙ። በየቀኑ ቢያንስ አንድ ጊዜ ጥቁር አረንጓዴ ቅጠላቅጠሎችን ለመመገብ ሞክሩ። ታዲያ ምግቦች ብቻቸውን በቂ አይደሉም። በጣም ጤናማ የሆኑ ምግቦች እንኳን ከጤናማ ልምዶች ጋር ሲቀላቀሉ በተሻለ ሁኔታ ይሰራሉ። እርጅናን በተፈጥሮ ለመቀነስ ከ7 እስከ 9 ሰዓታት በየቀኑ ተኙ። በቂ ውሃን ጠጡ። ከማጨስ ተቆጠቡ። ከመጠን በላይ ስኳርን ቀንሱ። አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። ጭንቀትን አስወግዱ። ቆዳችሁን ከከፍተኛ የፀሐይ ብርሃን ጠብቁ። አስታውሱ፣ እርጅና ተፈጥሯዊ ነው። ግቡ እርጅናን ሙሉ በሙሉ ማይቆም ሳይሆን ሰውነታችሁ በጤናማ እና በጥንካሬ እንዲያረጅ መርዳት ነው። እንግዲህ ቆዳችሁን፣ ኮላጅንን፣ አእምሮን እና አጠቃላይ ጤናችሁን ከውስጥ ወደ ውጭ በመደገፍ በተፈጥሮ ወጣት እንዲመስሉ የሚረዱ 7 ኃይለኛ ምግቦች እነዚህ ነበሩ። ከእነዚህ ምግቦች ውስጥ የትኛውን ዘውትር ትመገባላችሁ? መልሳችሁን በኮሜንት ላይ ያስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግን፣ ሰብስክራይብ ማድረጋችሁንና ተጨማሪ የጤና እናም የአመጋገብ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ። ስለተመለከታችሁኝ አመሰግናለሁ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።